ሰሙነ ሕማማት እንግዲህ በሉቃስ ወንጌል ምዕራፍ 12 ከቁጥር 12 ጀምሮ በዮሐንስ ወንጌል ምዕራፍ 19 እንደተነገረው የአይሁድ ፋሲካቸው ከመድረሱ በፊት ከ6 ቀን አስቀድሞ ወደዚያ ወደ ቢታንያ ወደ ቤተ መቅደስ ለመሄድ እንደተንቀሳቀሰና ከሐዋርያት ጋር እንደሄዱ ነው። ከ6 ቀን በኋላ ያለው ምስጢር በልደቱ ወቅት በሄሮድስ ምክንያት ወደ ምድረ ግብጽ ሲሰደዱ ፈያታይና የማነ የተባሉ ሽፍቶች ተከታትለዋቸው ከ6 ቀን በኋላ ነበር ያገኟቸው። ከ6 ቀን በኋላም ሲያገኟቸው ልብሳቸውን ገፈው ጓዛቸውን ዘርፈዋቸው በዚያም መካከል አንዱ በመንፈስ ቅዱስ ተቃኝቶ እነዚህ ከደቂቀ ነቢያት ወገን ይመስላሉ እንመልስላቸው ብሎ ለጓደኛው ሽፍታ ለጸጋማይ ሲያማክረው በዚያ ውስጥ በማን ተራ ላይ ነው የምታዘው? ከቤተልሔም ጀምሮ እስከዚህ ድረስ በየተራ ነው የምንገፈውና መልካም ነገር ያጋጠመኝን አይሆንም አለው። በእኔ ድርሻ የነበረውን ላንተ ተወስዳለህ፣ ይህን መልስልኝ በማለት በጎ ነገር አድርጎ ጌታችንንም ከመቤታችንም ሚሉ ከሰሎሜም ሚሉ ተቀብሎ ታቅፎ በሚሄድበት ሰዓት ሰይፉ ተሰበረበት። እህል ላበደረ አፈር ወርቅ ላበደረ ጠጠር ነው እንጂ ምን ነው በጎ ነገር ባደርግ እንዳደረከኝ ብሎ ቢለው ወጥጦስ አስተጋብ ስባራተ ሰይፍከ በማለት ሰይፉን አምጣና የደቀቀውን ሰይፍ መልሶ በዚያው እንደነበር አድርጎ ሰጥቶታል። እና ለእመቤታችንም በጎ በማድረጉ ይሄ በዕለተ ዓርብ አንዱ ከግራ አንዱ ከቀኝ የሚሰቀሉት አንዱ የዲያብሎስ አንዱ የኔ ወገን ናቸው በማለት ለእመቤታችን ነግሯት ነበረ። ለእመቤታችንም ያለ ዕለተ ዓርብ ደም አይፈስምና አታልቅሽ ብሎ ያጽናናት ነበረ። ያን ለማስታወስ ምስጢሩን ከምስጢር ለማገናኘት ከ6 ቀን አስቀድሞ ወደ ኢየሩሳሌም ወደ ቀራንዮ በኩል ሄደ ማለት ነው። በዚያም ወደ ቤተ መቅደስ በሚሄድበት ወቅት ሕፃናት ሁሉ ተሰልፈው ያመሰግኑት ነበረ። አይሁድም ደግሞ ሕዝቡ ሁሉ እንደተከተለው ዋጋ እንደሌለን አታውቁም ወይ? አሁንም እኮ ሁሉ እሱን የሚሰሙት በማለት ሕፃናቱን ዝም እንዲሉ አታዝምን ብለው ለሱ ነገሩት። ሕፃናት ዝም ቢሉ እነዚህ አእባን ከልሁ እነዚህ እማፈ ደቂቆ ሕፃናት አስተዳሎ ከስብሃተ ምስጋናን ላንተ ከሕፃናት እና ከሚጠቡ አዘጋጀህ የሚለውን በምታነቡበት ሰዓት የኦሪቱን ሕግ አላነበባችሁም ወይ አላገኛችሁም ወይ ብሎ መለሰላቸው። እና ያለው ሁሉ ሆሳዕና በአርያም ለወልደ ዳዊት እያሉ በእሁድ ቀን የተዘመረው ወደ ቤተ መቅደስ የገባበት ነው። ሁለት ምስጢር አለው። ይሄ ራሱን የቻለ በኪሩቤል ላይ ተቀምጦ በነደ እሳት በመላእክት የሚመሰገነው ትህትናውን ያሳይ ዘንድ በአህያ ላይ ተቀምጦ መታየቱ ነው። ይህን ካደረገ በኋላ አይሁድ ለምቀኝነት አያርፉምና ቅንዓት አድሮባቸው ተማከሩበት ማለት ነው። ሰኞ አንጽሖተ ቤተ መቅደስ ይባላል። የበለስ መርገም ይባላል። በለሲቱ የደረቀችበት ዕለት ነው ሰኞ። ታሪኩ ይሄ ነው። ከሰሙነ ሕማማት የመጀመሪያው በስግደቱ ወቅት የሚታሰበው የሚነበቡት መጻሕፍት የሚነገሩት ምስጢራት ይህንን የሚወሳበት ነው ሰኞ። ማክሰኞ ደግሞ የጥያቄ ቀን ይባላል። በአይ ስልጣን ትገብር ዘንተ መኑ አብሃከ ከአይሁድ ሽማግሌዎቹ ባለወጎቹ ታላላቆቹ ምሁራኖቹ ተሰብስበው ይህንን በሆሳዕና ዕለትም ገበያ ፈታህ ወገፍተ ማዕዳት ይሆሙ ለመወልጣን ቤቴ የጸሎት ቤት ይባላልና እናንተ ግን አንተሙ ሰረሰይከሙ በአተፈያት የወንበዴዎች የሽፍቶች መናኸሪያ ያደረጋችሁት የንግድ መለዋወጫ ያደረጋችሁት ቤቴ የጸሎት ቤት ይባላል በማለት ያንን ገበያ ፈቶ ስለነበረ በማን ስልጣን ነው በመባህ ተመኑ ይህን ትሰራለህ ብለው ጠይቀውታል። እሱም መልሶ ለጥያቄያቸው ጥያቄ አቅርቦ እኔም አንድ ጥያቄ ለጠይቃችሁ እናንተ መልሱልኝ እኔም ደግሞ ከየት እንደሆነች እነግራችኋለሁ ብሎ መልስ የሰጠበት ነው። የዮሐንስ ጥምቀት ከሰማይ ናት ከምድር አላቸው። ራስ በራሳቸው ተያይተው ከሰማይ ነው ብንል ለምን አላመናችሁበትም ይለናል። ከምድር ነው ብንል ዮሐንስን እንደ ነቢይ ቆጥሩት ስለነበረ ሕዝቡ ሁሉ ይከተለው ስለነበረ ይወግሩናል በማለት አናውቅም አሉት። እኔም እንግዳው አልነግራችሁም አላቸው። ይሄ የተከናወነበት ማክሰኞ
የጥያቄ ቀን ይባላል። ረቡዕ ደግሞ ምክረ አይሁድ ይባላል። አይሁድ ከቅንዓታቸው የተነሳ በቤተ ክህነቱም በቤተ መንግስቱም ለነሱ ተስማሚ ቃል ስላልሆነ በትህትና የሚመክራቸው ምክርም ምስጢረ መንግስተ ሰማያት ስለሆነ ለነሱ ምቾት የተደላደለ ስላልሆነ በቅንዓት መግደል አለብን ብለው የአይሁድ ምክር የተፈጸመበት ነው። ረቡዕ ውሳኔያቸው ወስነዋል። ሳንገለው እህል አንቀምስም በማለት የተማማሉበት ቀን ነው ረቡዕ ማለት ነው። ሐሙስም በዚህ ዕለት ታላቁን ትህትና ያሳየበት ሐዋርያትን ሰብስቦ በማዕድ የተቀመጠበት እግራቸውን ዝቅ ብሎ መምህር ሲሆን አምላክ ሲሆን ዝቅ ብሎ እግራቸውን ያጠበበት ቅዱስ ጴጥሮስ እንኳን አይሆንም መምህራችን ስትሆን እኛ ልናጥብ ይገባናል እንጂ አንተ እኔን አታጥበኝም በማለት እኔ ካላጠብኩህ ከኔ ጋር ክፍል የለህም ሲለው አላ እደዌኒ ወእገሬኒ እንግዳው ራሴንም እጄንም ምጠበኝ ያለበት ቀን ነው። አንትሙኒ ግበሩ ለቢጽክሙ እናንተ እኔ ሐጸብኩ እገሪክሙ እኔ እናንተን እግር እንዳጠብኩ ሁሉ አርአያዬን ተከትላችሁ ለወንድሞቻችሁ ይህን ሁሉ አድርጉት። ወደዚህ ይህንን ዓለም አስረክቢያችሁ ቃሌን እንድታስተላልፉ ለዓለም እንድታዳርሱ የመረጥኳችሁ እስከሆናችሁ ድረስ በአርአያነት እናንተም ለወንድሞቻችሁ ይህንን አድርጉ፣ ይህን ምከሩ፣ አስተምሩ ያለበት ነው። በዚያውም ላይ ደግሞ የ5500 ዘመን ታሪክ አንዱ የሚቀየርበት ዘመን ሐዲስ የሚገባበት መስዋዕተ ኦሪት ያበቃበት መስዋዕተ ሐዲስ ስጋውንና ደሙን የሚሰጥበት ዓለም የሚድንበትን ቤዛ የሆነበትን የስጋውንና የደሙን ምስጢር ስርዓት የሰራበት ለሐዋርያት የገለጠበት ነው ሐሙስ። ዓርብም አዳም የተፈጠረበት ይህም ዓለም የተገለጠበት አዳም ተፈጥሮ በብርሃን ታጅቦ ወደ ገነት የገባበት ከገነትም በመውጣቱ ደግሞ ተመልሶ ወያግብኦ ሀበ ዘትካት መንበሩ የመጣው አዳምን ከጠፋበት ሊፈልገው እስከሆነ ድረስ መልሶ ከምድረ ፋይድ ከፍዳ ከአጋንንት ቁራኝነት ከምርኮ አድኖ ተመልሶ ወደ ቀደመ ርስቱ ወደ ገነት ሊያስገባው ስለሆነ ዓርብ በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ቤዛ የሆነበት ዕለት ነው። ታላቅ ምስጢር ነው። ከታላላቅ በዓላትም አንዱ ነው። የጌታ በዓላት 9 አበይት ንዑሳት 9:18 ናቸው። ከ9ኙ አበይት በዓላትና ዋነኛው ታላቁ የስቅለት ዕለት ነው። ዕለተ ዓርብ ነው። መቃብሮች ተከፈቱ፣ ሙታኖችም ሰሙ፣ የከሃዲያን ጆሮች ግን አልሰሙም። መልአኩም ለብርሃን እናት መለሰላት እንዲህም አላት፣ ቅድስት ሆይ አትዘኝ፣ አታልቅሽም። ፈቃዱስ ባይሆን ኑሮ ባልተሰቀለ ሊሰቅሉትም ባልቻሉ ነበር። በይቅርታውና በፍቅሩ ብዛት ከልዕልናው ወረደ እንጂ ሰውም ሆኖ በፈቃዱ በምድር ላይ ተገለጠ ታየ፣ አዳምንና ልጆቹን ያድን ዘንድ